ወይ ፀጉርሽን አንስተሽ እንደዚሁ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለሁም ብለሽ ጠይቂያቸው። እኔ ሚውት ብቻ ነው የማደርገው፣ ከፈለግሽ አውርጂኝ። አንድ ሁለተኛ ፓስፖርት አሳይ አላሳይም። ሁለት እስቲ ከናያትሽ ቤተሰብሽን እና የተወለድሽበትን ቀን እንኳን ከፓስፖርትሽ ላይ እንትኑ ቁጥሩ ሳታስ እኔ ያለሁት ኦስሎ ነው ብለሽ ላይቭ በገባሽበት ሰዓት አርብ ቀን ይመስለኛል እኔ መስክል ነበርኩ ያኔ በገባሽበት ሰዓት ያኔ መሐሌት ደግሞ የዛን ቀን ወደ ከዱባይ ወደ ኖርዌይ ትራቭል አድርጋ እንደሆነ መረጃ ባቀርብልሽ ፋይሏን አምጥቼ ባቀርብልሽ በዚህ በቪዲዮ ከፍ እሺ መጀመሪያ እንደዛ ማለት ነበረብሽ። ደህና ነሽ አለሽ? ሁሉ ሰላም ነው? አማን ነው አልሐምዱሊላህ። ክብሩ ይስፋ። ምን ይሆናል አንተ እያለ ምን ሆናለሁ አንተ እያለ አልሐምዱሊላህ ብለበት ትፈታለች። ደህና ነሽ አይደል? ደህና ነኝ። ኧረ ሶስት ሰላምታ አንዱ ነገር ነው። ደህና ነኝ። ይሄንም ትችያለሽ። እሺ ኦኬ እሺ መጥቻለሁ። ለማንኛውም ውጭ ነበር እስካሁን ድረስ በደንብ እናወራለን። እሺ ሞዴሬተሮች፣ ማንኛውም እዚህ ወዳችን እናወራለን እና ማንም ሰው ቆይታው ማንኛውም የሚሰማ ከሆነ ቆይታው እኔና አንቺ ጋር ብቻ ነው የሚሆነው። እሺ ኦፍ ኮርስ ማንም ሰው አይገባም። እኔ እናንተ ብቻ በሪስፔክት እናወራለን። ስለመጣህ ደስ ብሎኛል። አመሰግናለሁ። ምንም ሀርድ ፊሊንግ የለም። ደስ ያለህን ማውራት ትችላለህ በስርዓት። እኔ ማክብሬህ አንተ ማክብረኝ። እኔ እንትን ማድረግ ከጀመርኩኝ ሰዎችዬ ብሎክ አድርጉኝ። ምንድነው ሚውት አድርጉኝ ማለት ከመስመር ከወጣሁ አልወጣም። እኔ ኢሞሽን ኮንትሮሌ በጣም ኃይለኛ ነው። አንተም አይ ቲንክ ጥሩ ሰው ነህ ብዬ አስባለሁ። እኔ አንተ ላይ ምንም ኔጌቲቭ እንትን የለኝም። ስለዚህ ወደ ገደለው እያለው ስለሆነ ነው። ቪዲዮ ከፈለገ መክፈት ይችላል፣ ከፈለገ መክፈት አይችልም። እንደስ መክፈት የማይችልበት ቦታ ሆኖ ሊሆን ይችላል። መክፈት የሚችልበት ሆኖ እኔ ምንም ችግር የለብኝም። ቢከፍት ባይከፍት ውጪ ነበርኩኝ። አንዳንድ ሰዎች ደውለው ና ሲሉኝ ነው የገባሁት። ገና እንከፍት ከተፈለገ ምንም ችግር የለም። ደስ እንዳለ ነው። አም ዲሞክራት ነኝ እኔ እንደፈለግ። እስኪ ከስምሽ እንጀምር። ሳጆ ማለት ምን ማለት ነው? ሳጆ ማለት ነው አም ሳጂታሪየስ ነው። ታህሳስ 6 ነው የተወለድኩት። በዚሁም ልንገርህ ሳጂታሪየስ ማለት ነው። ጋይስ ለኔ ነው የማይሰማኝ ድምጿ? አይሰማም? ኮኮቤ ነው የኔ ኮኮብ ነው። ይሰማል አይሰማም? ሰዎች አታስገቡ ምን ያደርጋችሁ ያለው ይሰማል። ቦታ አትቀያዩ። ለኔ ነው ድምፁ የማይሰማው ጋይስ። ይሰማኝ አይደለም ማይለት? ኦኬ አይሰማም? ይሰማል እያሉ ነው። ሁለት አድርጉት እስቲ። ማን ነው እንደዚህ ኮፈፈለ? ሁለት አድርጉት። ያ ቆይ አንዴ ሁለት ብቻ ይሁን። ማንም ሰው እንዳይገባ፣ ማንንም ሰው እንዳስቡ እና አትነካኩን። ይሄ በ4 በ5 አታርጉ። አትጫወቱበት። ስክሪኑን ተውት። ኦኬ አሁን ይሰማል ነው? ያ ይሰማል። ኦኬ ሰዎች አይሰማችሁም? እሱ ማውራ ይሰማል። እኔ ይሰማኛል። እኔ ማውራ ይሰማል። መብረቁ አሁን ይሰማኛል። ሞዴሬተሮች ቦታ ስትቀያይሩ እኔ ጋር ሚዩት ይሆናል። ምንም አትቀያዩ። መቀየር አያስፈልጋችሁም። በትልቁ ሞመንት ሆነ አልሆነ ምንም ትርጉም የለውም። ዋናው ሚለው ይሰማናል። ቀጥል የኔ ወድ። እሺ ስለ ሳጆ ንገሪኝ እስኪ። ሳጆ ማለት ሳጂታሪየስ ከሚለው የመጣ ነው። የኔ ኮኮብ ነው። ሳጂታሪየስን በጣም ስለምወደድ የኔ ሎጎ እንዲሆን ስለምፈልግ ኢን ዘ ፊውቸር ፐርፊውም ቤት ብከፍት ምናምን ብከፍት ሳጂ የሚለውን አድርጌዋለሁ። ግን ሳጂታሪየስ ነው። አም ሳጂታሪየስ ኮኮቤ ሳጂታሪየስ ነው። ስለዚህ ኖቬምበር ላይ ነው የተወለድሽው ማለት ነው አይደል? ኖ ኖቨምበር አይደለም። ኖቨምበር አይ ቲንክ ስኮርፒዮች ናቸው። እኔ የተወለድኩት ዲሰምበር ላይ ነው። ታህሳስ ተባልኩ። ዲሰምበር ነው የኔ በርዝዴይ። ኖቨምበር ስኮርፒዮች ነው። ኢንድ ኦፍ ኖቨምበርም ሊሆን ይችላል፣ ግን ብዙዎቹ ስኮርፒዮች ናቸው። እኔ ሳጂታሪየስ ነው። ሳጂ ያልኩት እዛ ነው።
ኦኬ አንደኛው እሱ ነው። ምክንያቱም ማህሌት የተወለደችው ኖቬምበር ላይ ነው። ሳጂ ደግሞ ኖቬምበር ኦያ ላይ ነው እኔ የሆነው። አይደለም ኖቬምበር ላይ አልተወለድኩም። እሺ አሁን ፓስፖርት አንድ ሰው አላሳየም የሚለው ፓስፖርት ነንበሩን ላለማሳየት ነው አይደል? እህ ከራስ ስም እስከ አያት ስም ችግር የለውም። በርዝዴሽ ችግር የለውም። እነሱን ማሳየት ትችላለሽ፣ ሌላውን ደብቀሽ። ኦኬ ወደ ሌላ ጥያቄ ከመግባት በፊት እዚህ ጋር ያሉ ተበልተናል የሚሉ ልጆችም ስላሉ ሌላ በሁለተኛ መንገድ ታረጋግጭልኝ። በምንድን ነው ፊልተርና ፀጉርሽን በማንሳት ልጆች ገብተው እንዲያዩሽ ማድረግ። ከዛ እሷ ነች አይደለችም የሚሉትን እነሱ በአካል መሀሊትን ስለሚያውቋት እንዲወስኑ ማድረግ። ገብቶሻል? አንቺን እያዩ እሷ ነች ወይንስ አይደለችም የሚል ጥያቄ ይጠየቃሉ፣ መልስ ይሰጣሉ። እሱን ደግሞ ማወቅ የሚችሉት ኖርማል ስትቀርቢ ነው፣ ያለ ፊልተር እና ያለ ፀጉር ማለት ነው። እሱን ትቀበያለሽ? ያለ ፍሊተር ችግር የለብኝም። ያለ ፍሊተር ነበር ባይ ዘ ወይ መጀመሪያ አካባቢ የምገባው። አም ሶ ቢዩቲፉል። ሌላ ከዛ ውጭ ላደርግልህ አልችልም። አይኔ የአይኔ ሽፋሽፍት ሜንቴን ይባላል። አንድ ሴት ልጅ እኔ ማለት ራሴን ቴኬር የማደርግበት ቪፐር ይባላል በእኛ ቋንቋ። እሱን አደርጋለሁ። ፍሊተር ሽናንሺ እኔ በፍሊተር ላይ ዲፔንድድ የሆንኩ ሰው አይደለሁም። ፍሊተር ላነሳ እችላለሁ። ከዛ በላይ ግን የማነሳለን ነገር የለም። ሌላ ጥያቄ ኔክስት። እኔ ደግሞ የምጠይቀ ነገር ስላለ ይሄኛውን ፍሊተሩን ችግር የለም ብያለሁ። እኔ ችግር የለብኝም። ባለፈው ጊዜ ሳናገር ባይደወይ አንተ ጋር የገባው ጊዜም ፍሊተር አልነበረኝም። ያን ጊዜ እነንትና ውሽዬ ምስክርነት የመጡ ጊዜ ፍሊተር ችግር የለብኝም ብያችኋለሁ። የምጠቀመው ትንሽ ብራይት፣ አንዳንድ ጊዜ ሰው ደከምከም ስለሚለው ብራይት ለማድረግ ነው እንጂ እኔ የምጠቀመው ብዙም ነገር የለም። ናቹራል ችግር የለውም። በቆዳ ከለርሽ ቀላ እና ጠቆረ ምናምን እነሱ ያውቁታል። እሱ ሳይሆን እኔ አሁን ለምሳሌ ፀጉርሽን ያልኩት በሁለቱም ጆሮዎችሽ እነሱ መለየት ስለሚቻል እና የመሀሌት ጆሮዎች ሁለቱ በጣም በተፈጥሮ ለየት ያሉ ስለሆኑ በሱ ለመለየት ነው። እሱን ስታደርግልናለሽ። ጆሮ ምንም ችግር የለም። ጆሮ እኔ ላሳየ እችላለሁ። ጆሮ ማየት ከፈለግ በጆሮ አይተ ምድ ላይ ከሆነ ይኸው ጆሮ እንግዲህ ምንም ቆርጠ ዲኤንኤ የምትፈልግ ከሆነ እሱን ኔክስት። እሺ ጋይስ እዚህ ጋር ያላችሁ እነ ዮናስ ምናምን እንዳያችሁት ነው። አንደኛውን ጆሮ ሁለት ነው ያው ጆሮ በከፊል አይተሃል። እንግዲህ አይተህ ምን ያህል እንደምታደርግ ፍሊተሩን አነሳልሃለሁ ብያለሁ። ፀጉር ይዝለለኝ መላጣ ስለሆንኩ በደንብ አላየሁም። ምናልባት እነሱን ያስገባል አይተዋለሁ። እዚህ ያለ ሰው ነው። አሁን እኔ እናንተ ብቻ ነው፣ ሰዎቹ ሌላ ይገባሉ። ጥያቄ ከጨረስክ እኔ ደግሞ አንድ ጥያቄ ልጠይቅህ። አንድ ኧረ አልጨረስኩም፣ ገና አልጨረስኩም። እሺ ኦኬ። በባለፈው ለሀቢባ የላክሽላት ፓስፖርት አለ አይደለ? ከሽላት ነበር እርግጠኛ ነኝ። አዎ አስዌር በፈለኩ ምልልሃለሁ። ክርስቲያን ነኝ እኔ በመጽሐፍ ቅዱስ ምልልሃለሁ። ግን አጥፍቼዋለሁ ወዲያው። ኦኬ የላክሽላት ፓስፖርት ነምበር የለውም እና የእሷ መሆኑን አረጋግጫለሁ ያለችው ታዲያ ኖ፣ እሷ ምንድን ነው መሰለህ ያለችው። በነገራችን ላይ እኔ ብዙ ጊዜ እዚህ ሳጂ ብዬ ገባሁኝ ለሰዎች እዚህ ብር እርዳታ ሲወጣ አንዳንድ ሰው ያለውን ይረዳል። እኔ ለሰው ራሱ ትራንስፈር ሳደርግ ገንዘብ በራሴ አካውንት፣ በራሴ አድራሻ፣ በራሴ ስም ነው የምልከው እና ታውቃለች እሷ ከመጀመሪያ ጀምሮ እሷ ጋር ሪሲት ይደረጋል። ለምሳሌ ሰዎች ይረዱና እሷ ጋር ሪሲት እንሰጣለን። ነገር እንደዚህ አይነት አሰራር ስላለ እሷ ጋር ከመጀመሪያ ጀምሮ ድምፄን ታውቃለች። ስልኬ ደግሞ አላት። ከዛ በላይ ደግሞ እንደዋወላለን። ስልኬ አላት። እኔ ኖርዌይ እንደምኖር ታውቃለች። በስልክ ስለምንደዋወል ድምፅ በስልክ ስለምንደዋወል ታውቃለች። ድምፅ አይሰማም እንዴ ጋይስ? ድምፄ ታውቃለች ነው። ስልኬ ታውቃለች። ስልኬ ስላላት በስልክ ስለምናወራ ስልክ ታውቃለች። ስለዚህ እሷ መጀመሪያም ጀምሮ ጥርጣሬ አልነበራትም። ግን ለእንትኑ ያህል ስትለኝ እኔ ፒክቸሬን እና ከላይ ያለውን ደግሞ ኖርዌጂያን የሚለውንና ፒክቸሬን ላኩላት ቃል ስለገባው። ከዛ በኋላ ግን አጠፋሁት። ፓስፖርት ነምበሩን ግን አላኩላትም። ፓስፖርት ነምበርሽ ከሌለ ለእሷ የላክሽላት ፓስፖርት ያንቺ ይሁን አይሁን ማረጋገጥ አይቻልም። ቢያንስ ወደ 2 ዓመት ወደ ኋላ ፋይሉ መገላበጥ አለበት። ስጪ ስትባል ደግሞ አይ በቃ እርግጠኛ አይደለሁም አሁን ፌክም ሊሆን ስለሚችል
የግዴታ መቀበል አለብን ብላ መለሰች። ምክንያቱም ቅልቦች ከጀርባ ስራዋን የሚያስፈጽሙላት ግለሰብ ስለሆነ እሱን ማታለል ስለማችል ነው። ሌላው ማታለል ትችላለች። እኔም ጋር ከድሮም ጀምሮ ስለማንግባባ ለእኔም መልስ መስጠት አይጠበቅባትም። ግን ቅልቦችን እንትን ማለት አችልም። ስለዚህ ምንድን ነው ያለችው ለሱ በዛ እሷ ነች አይደለችም ማለትን ማረጋገጥ አልችልም። ስለዚህ በድጋሚ መላክ አለባት ብላ ነው ከሱ ጋር ያወራችሁ። ገብቶሻል? ከዛ አንፃር እሺ ማለት ነው የእናትሽን እስከ አያትሽ የራስሽን እስከ አያትሽ ንገሪ። ስም ብቻ ላረመህ እዚህ ጋር ላረመህ። እሺ ሀቢባ ያለችው እንደዛ አይደለም። ሀቢባ ከመጀመሪያው ጀምሮ ማንነትን አልተጠራጠረችም። ልኬላታለሁ፣ ደግሞ አልዋሸችም። ልኬላታለሁ። ፓስፖርቷን ልካልኝ። መጀመሪያ እኮ ፓስፖርቷን ታሳይሽ ነው እንጂ ያላችሁት እናንተ። ፓስፖርትሽ ነንበሯን ቼክ አድርጊ። እሺ ነው ዲቴክቲቭ እኮ አይደለችም እሷ። ማለት ፓስፖርት ምርመሪ አይደለችም እኮ እሷ። ለአንተ ብልክልስ ቁጥሩ አንተ በምንድን ነው የምትመረምረው? ምን ውስጥ ከተህ ነው የምትመረምረው? ፒክቸር አድርጌ ብልክልህ። ሀቢባ አልዋሸችም። ያልኳትን ነው በስርዓት የተናገረችው። ይሄ ነው። ስም እስከነ አያቴ እስከነ ምናምኔ አልናገርም። የምናገረው ነገር የለም። ግን ጥያቄ ካለቀ ግን እኔ አንድ ስልክ ላይ ነው መሰለኝ የምሰማ ከሆነ ያወራኸኝ ከሆነ የት ያለው ይመስልሃል? አሁን በአሁኑ ሰዓት አስገቡት። መብረቁ ግባ። አበባ እየላከ ነው። እኔ ልጠይቅህ ጥያቄ። ኦኬ፣ አሁን ይሰማል? ስልክ ቀይሬ የመጣው አሁን የት ያለው ይመስልሃል? ኦኬ፣ ይኸውልሽ ያንቺ እውነት ለመናገር ያንቺ የኖርዌይ መኖርና የቱርክ መኖር የዱባይ መኖር አይደለም የኔ ጉዳይ። በእርግጥ ከአንቺ የእንዲህ ቦታ ነው ያለሁት ብለሽ እንድትወጪ እፈልጋለሁ። ምክንያቱም የማህሌት አይዲዋም ይመስልሃል? አሁን ያለሁት ዱባይ ነው። አሁን በዚህ ሰዓት ከአንተ ጋር እያወራህ ማለት ሱቄን ስለምታውቀው ማለት ነው። ሱቅ ስለምትለው አንተ አሁን ያለሁት የት ነው? የኔ ጥያቄ እኮ በዚህ ሰዓት የት ነው ያለችው የሚለው አይደለም። አንቺ ማህሌት መሆንሽን 100% እርግጠኛ ስለሆንኩ የግዴታ ካለሽበት ቦታ እንድትወጪ ስለምፈልግ ነው። ምክንያቱም ማህሌት አሁን ያለሁት እኮ ላሳየው እኮ ነው። መብረቁ እንዴት የተግባባን ጥያቄ ማህሌት ናት አይደለችም የሚለውን ነው። ጥያቄ ማህሌትን እንዴት ነው የምናገኛት ነው። ምክንያቱም አንቺ 100% ማህሌት ነሽ። ገብቶሻል አይደል? ለሽ ብለህ ነው የምታምነው አንተ 100%። ምክንያቱም ፓስፖርት ስምሽን እንኳን ማሳየት አላሳይም። ግን ለምን አትመጣም ታዲያ? እኔ አሁን ያለሁበት ቦታ ልንገርህ፣ አድራሻ ልላክልህ። የመጀመሪያ አንድ ቀን መብላት አይቀርም። የመጀመሪያ ጥያቄን መልሽልኝና ከዛ በኋላ የራስሽን ጥያቄ አስተናግድሻለሁ በትክክል እስከ መጨረሻው። እሺ ማህሌት በመጀመሪያ ከሀገር ወደ ሀገር መግባት መውጣት ትችላለች። እሱ ላሳይሽ። እኔ አምነት ኢንተረስትድ ሆነስትሊ ስለ ማህሌት ራሱ ቪዛ ስላላት ኖርዌይ ስለመሆንሽ፣ ጣሊያን ስለመግባትሽ፣ ጀርመን ስለመግባትሽ፣ ኢትዮጵያ ስለመግባትሽ አይደለም የኔ ጉዳይ። የኔ እውነተኛ ጉዳይ ምንድን ነው? ማህሌት እንዴት ትያዛለች የሚለው ነው። ገብቶሻል አይደለም? አንቺን ደግሞ ማህሌት ናት አይደለችም የሚለውን እርግጠኛ መሆን እፈልግ ነበር። እውነት ለመናገር ከስድብም ከምንም ከአንቺ አፍ ቤቴ በመጣች ሰዓት ቶሎ እንዳትወጪ እፈልግ ነበረ። ነገሩ የተጋነነው ሌሎቹ ሲገቡበት ነው። ገባሽ አይደለ? ከዛ ውጪ አንቺ ትክክለኛ ማህሌት ካልሆንሽ የፓስፖርት ስምሽን ብቻ ከነያትሽ ለምን አታሳየንምና አትገላግኝንም? በዚህ ሰዓት አልኩህ እኮ ምን አለ ፕሮሲጀር የሚባል ነገር አለ። ገባ ማለት አንድ ሰው እኔ አሁን አንተ ስለጠየቅከኝ አሁን መብረቁ በእውነት እኔ በጣም ስለማከብርህ ማለት በተፈጥሮ የኔ ሰውን አከብራለሁ። አንተ ደግሞ ምንም ያደረከኝ ነገር የለም። የዋሬ ናይስ ጋይ ኩል ጋይ እና ግን ማን ነው እኔን መጥቶ እግሌን ትመስያለሽ ስለተመሳሰለብህ ብቻ እርግጠኛ ሆነ ፓስፖርትሽን አሳይ፣ ስምሽን ተናገሪ አይባልም እኮ የኔ ውድ አይባልም። ለምን በዚህ ሰዓት የተገናኘ ነው? መቼ ላውራ አንድ ጊዜ ላውራ እና ካልጨረስክ ልጠብቅ። ከጨረስ ግን እኔ ላውራ። እርግጠኛ ነህ አይደል? አንቺ ማህሌት ነሽ ብለህ ደምድመሃል አይደለ? እርግጠኛ ነሽ ብለሃል። በቀደም ዱባይ ነው የምትኖረው አልክ። ዱባይ አለመሆኔን አሳየው። አሁን ተመልሳ እንግዲህ ይሄኛው ሱቄ ያለው ዱባይ ነው በአንተ ኢማጂኔሽን። ቅድም ኦስሎ ነው ያለሁት ብዬ አሳየች። አሁንም ካሜራዬን አዙሪ ላሳየህ ይችላለሁ ያለሁበትን ቦታ እዚሁ እንዳለሁ ካሜራዋን ብቻ አዙሪ
ላሳየ ይችላሉ። ፈቃደኛ ከሆንክ ቅድም አሳይቻለሁ። አሳይ የምትለኝ ከሆነ ሪስፔክት ማሳየት ይችላሉ። እሺ አንድ ጥያቄ ልጠይቅሽ ለዚህ መልስ ይሆንሽ ዘንድ ይሰማል? ይሰማል። ኦኬ አንቺ ከዚህ ሁሉ ነገር ለመገላገል ፍላጎት ከሌለሽ ከኔም እንደዚሁ ሁሉም እንደርፍ ከፈለግሽ አጠር ባለ መልኩ ቢያንስ የተወለድሽበትን ቀን በሬዚዴንሽን ከፓስፖርትሽ እና የአንቺ ስም እስከ አያትሽ አሳየኝ። በቃ አለቀ። ከዛ በኋላ ስምሽን አላነሳም። መብረቁ እኔ ምንም ችግር የለብኝም። እኔ ብታነሳ እኮ ለእኔ ምንም ችግር የለብኝም። አንዴ ፕሊስ እባክሽ ኦስሎ ስለመሆንሽ፣ ዱባይ ስለመሆንሽ፣ ባህሬን ስለመሆንሽ፣ እንትና ስለመሆንሽ አለ ያችኛው መሀሌት ከዛ በፊት 7 ቋንቋ ታወራ እንደነበር ገባሽ አይደለ? 7 ቋንቋ ትችላለች። ልጆቹን ስትሰበስባቸው ክላስ ውስጥ 7ቱንም ቋንቋ እየቀያየረች ስልክ እያወራች እንደነበር ቃላቸውን ሰጥተዋል። ከ7ቱ አንዱ ኖርዌይኛ ይሁን አይሁን እነሱ አያውቁትም በሰዓቱ ላይ። ሁለተኛ ዛሬ እዚህ ታየሽ ስትባል ነገ ጎንደር የምትገባ ሴት ነች። መሀሌትም እንደዚህ አይነት ተፈጥሮ ነው ያላት። ሲቀጥል ደግሞ ይኸውልሽ መሀሌት ማን ነው ሳጂ ዱባይ ውስጥ መኖርሽን አውቃለሁ፣ ወይንም መሀሌት ዱባይ ውስጥ መኖሯን አውቃለሁ። ገባሽ አይደለ? ግን የፈለገችበት የመግባት የመውጣት እንትኗ ፋይሏ ደግሞ ክፍት ነው። ገባሽ አይደል? ሶ አሁን መሀሌት ያኔ አንቺ ኖርዌይ ነኝ ባልሽበት ሰዓት መሀሌት ከዱባይ ኖርዌይ የገባችበትን መረጃ ባቀርብልሽ አንቺ መሀሌት ሆነሽ 57 ሚሊዮን ብር ለመክፈል ኃላፊነት ትወስጃለሽ? በዚህ እንስማማ። አይደለም እኮ ታዲያ አጋጣሚ ነው የሚባለው? መሀሌት ኖርዌይ ስትገባ አንቺም ኖርዌይ ላይቭ መግባት ለአንቺ አጋጣሚ ነው? እኔ አጋጣሚ ነው አይደለም። ግን እኔ የማውቀው ግን እኔ መሀሌት አለመሆኔ ነው። ገባኝ። ያን ቀን ቪዛ ነው የምታመጣልኝ። ያን ቀን የገባችበትን ቪዛ ከሆነ የምታመጣልኝ እንግዲህ ስቲል ነው ኦስሎ ነው ያለችው ማለት ነው፣ ኖርዌይ ነው ያለችው ማለት ነው እኮ። አሁን ጥያቄው አንቺ ከዱባይ አንቺ እኔ ያለሁት ኦስሎ ነው ብለሽ ላይቭ በገባሽበት ሰዓት 40 ቀን ይመስለኛል እኔ መስክል ነበርኩ ያኔ በገባሽበት ሰዓት ያኔ መሀሌት ደግሞ የዛን ቀን ከዱባይ ወደ ኖርዌይ ትራቭል አድርጋ እንደሆነ መረጃ ባቀርብልሽ ፋይሏን አምጥቼ ባቀርብልሽ በዚህ በቪዲዮ ከፍቼ ባሳይሽ አንቺ መሀሌት መሆንሽን አክሴፕት አድርገሽ 57 ሚሊዮን ትከፍያለሽ ያልሆንኩትን። ስለዚህ መሀሌት አንቺ ላይ የገባሽ ቀንም መሀሌትም ወደ ኖርዌይ መግባቷ ይሄ አጋጣሚ ነው ማለት አይ ነው። አቅርበው እስቲ አቅርበው። ግን እኔ መሀሌት አይደለሁም፣ ግን አቅርበው። ዝም ብዬ ማልቀርበው የሚቀርብ መረጃ አለም አይቀርበው። ይሄን ነገር ከህዝብ ፊት ቃል ገቢና ይሄው እናቅርበው። አንድ ሰው ታስገቢልኛለሽ፣ ካሜራ ከፍተን በቪዲዮ እናሳያለን። ግን ያኔ አንቺ ሳቲ መሀሌትን ብቻ አክሴፕት ታደርጊያለሽ፣ ገንዘቡን ትከፍያለሽ። እኔ መሀሌት አይደለሁም እያልኩ ነው። ከፈለገ ግን አሳይና ማሳየት ትችላለህ። ከዛ በኋላ ምንድነው እንደው ከተመሳሰለ ከገባችና ከተመሳሰለ ገፋ ቢል እኮ እኔ ፓስፖርቴን እኮ ለሚመለከተው ሰው ነው እንጂ ማሳየው እኔ አሁን እንደ እዚህ ቦታ ላይ አንድ ቦታ ላይ እና 2 ሰዎች በአንድ ቦታ ላይ ተገኝተዋል ብዬ አልልም። ግን ከፈለግ አሳይ። በዛን ወቅት ላይ እኔ መሀሌት የምትባለው ሴትዮ ኖርዌይ እንዳልነበረች በነበርኩበት ቦታ ላይ እንዳልነበረች አም 100% ሹር ኖርዌይ ነበረች። አንቺ ላይ የገባሽበትን ቦታ አላውቀው፣ እኔ ኖርዌይን አላውቅም። ግን አሁን ጉዳዩ ምን መሰለሽ ያኔ ዱባይ ነች ነው 100% የነበር ነው በዛን ሰዓት። መቼስ ታውቂዋለሽ አሰራር ነው። አንቺ መንገድ አምጣውና አሳይ። እሺ ቃል ትገቢያለሽ። ከዛ በኋላ ግባ የምለውን ሰው ታስገቢልኛለሽ። ቃል ትገቢያለሽ ሳይሆን ከዛ በኋላ እኔ አሳይሃለሁ። እኔ አለመሆኔን ቢያንስ ለአንተ ፕሩቭ አደርግልሃለሁ ማለት ለአንተ ፎር ዩር ለአንተ ብዬ ከፈለግ ፓስፖርቴን አመጣና እዚሁ ፓስፖርቴን እንደዚህ አረስ ኖ። ምክንያቱም ይሄ የውስጥ ክትትል ነው ሲጀምር። ይሄ መረጃ መውሰድ ራሱ ህገወጥ እንደው ታውቂያለሽ አይደል? የትኛው መረጃ እንዳይል መረጃ የ24 ሰዓት ይሰማሻል? ምንሽ ማለት ወይ መብረቁ አሁን መሀሌት እያልኩ ስጠራት ነበርና አላስተካከለችም። እኔ መሀሌት ብቻ መሀሌት ናት የሚል ነው ልቤ ውስጥ የተጻፈው። ለዛ ነው። እሺ ችግር የለውም። የምታመጣ ማስረጃ ካለ አምጣ አሳይ። በአንቺ በነበርሽበት ጊዜ ላይ ኦስሎ ነበረች ብለህ ካልክ አሳይ አምጣ። እንዳልነበረች እኔ በነበርኩበት ቦታ ላይ መሀሌት እንዳልነበረች አንቺ ይሄን ነገር አክሴፕት አድርጊ። መሀሌት አንቺ ላይቭ በገባሽበት ሰዓት መሀሌት ኖርዌይ ነበረች 100%።
አይደለም ካልኩኝ እኔ ልፈር ከሆነ እኔ ልፈር። አንቺ ግን ይሄንን ኃላፊነት ወስደሽ ነው። ምክንያቱም እኔ የውስጥ መረጃ ነው ሰጥሽ። ገባሽ አይደል? አምጣውሽ ቃል ግቢ መጀመሪያ። ከዛ ቃል በኋላ አልገባለሁ እኔ ማለት ነኝ ብያል ቃል አልገባለሁም። ቢያንስ ግን ይሄን ያህል አንተ ከተመሳሰለብህ ይኸውልህ ምን መሰለህ ማህሌት እኔ ማለት ቃል ትገቢያለሽ እና ዝም ብዬ እኔ መረጃ ሰጥሻለሁ። አንቺ ኖ ልንገርህ፣ አንድ ነገር ልንገርህ። እኔ በነበርኩበት ጊዜ እኔ ዝም ብዬ መረጃ ሰጥሻለሁ። ህገወጥ ስራ ይስራው። ልክ ነህ። ላሳየህ አንድ ነገር ልንገርህ። እኔ በነበርኩበት ሰዓት ላይ ማህሌት ኖርዌይ ከነበረች ብለህ ማስረጃ ካሳየኝ በስነ ስርዓት ቪዛዋ ላይ ያለው የኦስሎ ፓስፖርት የተመታበት ካለ እኔ ደግሞ ማንነቴን አሳይሃለሁ ለአንተ። እኔ ማህሌት ነኝ ብዬ አይደለም ቃል አዎ ብዬ የምልህ ስላልሆንኩ፣ በዛን ጊዜ ግን አንተ በጣም ፓራኖይድ ስለሆንክ አትሊስት ይህን ያህል ከሄድክ ብዬ ለአንተ ስል ይህን የምልህ ለአንተ ስል ነው። ለአንተ ስል ፓስፖርቴን አሳይሃለሁ። ፓስፖርቴን ማሳየት እኔ ይኸውልህ እኔ ማህሌት ስላልሆንኩኝ እንደዛ ማህሌት ብለሽ ታምኛለሽ ወይ ስትለኝ አይደለሁማ ስላልሆንኩኝ ግን ምንድን ነው ትሰጪናለሽ? እሺ ሙሉ ፓስፖርትሽን ለህግ አካል ታስረክቢያለሽ? ህግ አካል እኮ ፓስፖርት እኮ አይረከብም። እኔ ወደ የሆነ ስል ስጠይቅ ፓስፖርት ለህግ አካል አይረከብም ዝም ተብሎ። ለማን ነው ማስረከበው? ህግ አካሉ ማን ነው? የህግ አካል ትሰጭልናለሽ ወይ ፓስፖርቱን? ከዛ በኋላ ሙሉ ፋይል ህግ አካሉ ማን ነው? ህግ አካሉ ለማን ነው? ህግ አካል እኔም እነግርሻለሁ እንዴ ነበር ድጋሚ ሳጂን ያልሽው ነው ነበር። እሺ የኔ ጥያቄ ምን መሰለሽ? አጠር ባለ ስፔሲፊክ አድርገው መብረቁ ይኸውልህ፣ በእናትህ ፕሊዝ ስትጠይቅ ክሊር እና ምናምና ይሄ እንደቀድሞ አይንሽ ጥርስሽ ድሮሽ አትበል። አሁን እዚህ የመጣ ነው ክሊር ሊደረግ አይደለ? እኔም ችግር የለብኝም ብያለሁ። አንተ በዛ ወቅት ላይ እኔ ባለሁበት ወቅት ላይ ማህሌት ከምር ኦስሎ የነበረች ከሆነችና የገባች ከሆነ ፓራኖይድ ሆነሃል ማለት ነው። ስለዚህ ለአንተ ክሊር አደርግልሃለሁ። ለአንተ ስል በእውነት ለአንተ ስል ምን አደርጋለሁ መሰለህ? ያኔ የእኔም ፓስፖርት አሳያለሁ ማህሌት እንዳልሆንኩኝ ይሄንን ቃል ገባልሃለሁ። እኔ የምፈልገው ምን መሰለሽ? ከሁለት አንዱ ትመርጫለሽ። እሺ እኔ የምፈልገው አንቺ አሁን ኦስሎም ሁኚ የትም ሁኚ ያኔ ላይ በገባሽበት ቀን ያኔ ያለፈው አርብ ማለት ነው ማህሌት የሚያሳየው ማህሌት ያለችው ኖርዌይ እንደሆነ ነበር። ስለዚህ እሱን መረጃ ቪዲዮ ከፍቶም ያሳየን ሰው አለ። እሱን ያሳየናል። ገባሽ አይደለ? እሱን ካሳየን በኋላ የሚያሳየው እኮ ቪዛ ነው እኮ ብለሃል። አሁን እኮ የሚያሳየው ማስረጃ እኮ ቪዛው አዳምጪ። ማህሌት እዛ መኖሯን መረጃ ነው የሚያሳየን። ምንም የሚያሳይ ምንም አንቺ ያኔ ማህሌት ኖርዌይ መኖሯን መረጃ ካሳየ በኋላ ምን ታደርጊልናለሽ? ወይ አዎ እኔ ማህሌት ነኝ ብለሽ አክሴፕት ታደርጊያለሽ። ያለበለዚያ ደግሞ ፓስፖርትሽን ምንም ሳትቀንሽ ቁጥር ሳትቀንሽ ትሰጭናለሽ። ከዛ ማስተዋወቅሽን ትቀጥያለሽ። እሱ ወደ ኋላ ፋይል ይታያል ማለት ነው። ለኔ ትልክልኛለሽ። ለማ ለኔ ፓስፖርት እናንተንም ብልክልህ ጠቅላላ ፓሱ እንዳለ ነው አሳይሃለሁ። እንደዚህ ትሰጭኛለሽ እንጂ ጠቅላላ እንዳለ። ከዛ በኋላ ወደ 2 ዓመት ባክ አድርጌ አስፈትሸዋለሁ። አሁን ያለችው ደመቁ ከሆነች ያኔ ማህሌት ትመጣለች። ከ2 ዓመት በኋላ ምን ትያለሽ? እኮ ስም ስለምቀይር እኮ አሁን የምታሳየን ፓስፖርት ስም የተቀየረበት እዚህ ፎር ሪል ነው ድራማ ነው ፎር ሪል አንተ ሰው። ስለዚህ እኔ ያዘጋጀሁትን መረጃ በህዝብ ፊት አሳይ እያልሽ ነው አይደለም? ያኔ ወይኔ ማህሌት ነው ትያለሽ። እንግዲህ አጋጣሚ ማህሌትም የምትኖረው እዚህ ይሆናል ብለሽ ልታልፊ ነው ወይንስ ደግሞ ያኔ አንድ አጋጣሚ አንድ ሀገር ሆነን ነው ብለሽ ልታልፊ ነው? መብረቁ አይደለም። እኔ በእውነት እሺ ባንዳ ነገር እንደሰማ እኔ ለምናሱ ይሄን ያህል ፋር ሂጅ ራሱ ለምን ስለዚህ ጉዳይ እኔ ዲስከስ እንደማድረግ ራሱ አይገባኝም። ምክንያቱም መጥፎ ሰው አይደለህም ብዬ ውስጤ ስላመነም ሊሆን ይችላል። አሁንም እኮ መጥፎ አይደለሁም እኮ እኔም እኮ ለነዛ አይደለህም ብዬ ስላሰብ በእውነት መብረቁ ከሆነ የሆነ ወቅት ላይ የሆነ ይሄ ጊዜ ያልፋል። እሺ የሆነ ጊዜ ያልፍና ትሩዝ ሞመንት ይመጣል። የትሩዝ ሞመንት የሚመጣበት በላይፋችን ላይ ሞመንት ኦፍ ዘ ትሩዝ የሚባሉ ወቅቶች አሉ። በሆነ ወቅት ሜቢ ጊዜ ሊፈጅ ይችላል። ዛሬ 5 ዓመት 6 የእውነት አንቺ አሁን እንደዚህ በእውነት መብረቁ በእውነት ወላሂ ነው ያን ጊዜ ቢሆን ወላሂ እንደዚህ ጸባይሽ ቢሆን ፓስሽን ለኔ ልከሽልኝ ለምሳሌ ነው ብለሽ ለምሳሌ ኖርማሊ ከፈጣሪ በታች የሰው ልጅ ነው ለኔ ልከሽልኝ አንቺ ማህሌት እንዳልሆንሽ ባረጋግጥ ቢረጋግጥና ባቶኝ ኖሮ ቆይ እኔ ሳጂ የምትባለን ሴት ከዚህ በፊት ከነ መፈጠሯ አላቃትም ምን ላደርግሽ ይችላል? ካንቺ ምን ልፈልግ ይችላል ነው ገብቶሻል አይደለ?
ምንም ማህሌት አትፈልግም። ፈልጋለሁ ብዬ አይደለም። እሺ ምንም ይሄን ቆይ አንዴ አትፈልግም። ፕሊዝ ኦኬ አሁን እንትኑን ትተህ ነው ማለት ነው የሆነ የነጥብ ማስጣል ስራ እንተውና አንቺ አይደለም ምን አድርግልኛል እኔ በዛ መንገድ አይደለም። ፍሪ ምርመራውን ተውና ለጊዜው አንድ ነገር አዳምጪኝ ከተገናኘን አይቀር ማለት ነው። ማህሌት የምትባል ከአንቺ ጋር የምትመሳሰል 57 ሚሊዮን ብር የወሰደች 2 ልጆች የሞቱበትና አንድ ሴት ያስወረደች ከአንቺ ጋር የምትመሳሰል እንዳለች አንቺም ቃል በቃል አምነሻል። በዓለም ላይ 7 ሰዎች ይመሳሰላሉ ግን አላቃትም ብለሻል አይደለም? አንደኛ አንቺ ማለት እሷ ሪል ካልሆንሽ አንቺን ምን ላደርግሽ ይችላል? በምን ልጎዳሽ ይችላል? ብቻ አንቺ ያለመሆንሽን አሳምኚ። መረጃሽ እውነት ይሁን ሳጂ የምትባል ሴት ከነ መጉዳት የማልፈልጋት በጉርብትና በምንም የማንተዋወቅ ሰዎች ነን እና ምን ላደርግ እችላለሁ? ማህሌትን ከመፈለግ ውጪ ሌላ መንገድ አልሄድም። ለምን ያስፈራል? ምንም እሺ ነው አሁን ልመልስልህ። ማህሌትን ከመፈለግ ውጪ ምንም አታረገኝም። እኔንም ግን ማህሌትን እየፈለክ ያለው በሮንግ በሆነ መንገድ ነው። ሮንግ መሆኑን አሳይና ካላሳይሽ እንዴት አምናለሁ? እኔ ልንገርህ አይደለ አላሳይም፣ ፓስፖርቴን አላሳይም እኮ አልኩኝ። አላሳይም። እሺ የተባሉ ልጆች አንድ ባንድ አስገቢና እነሱ ይናገሩ። እኔ ላቁ አንቺ ልጅ አይደለሽም። እሺ አሁን ለምሳሌ ስለምንከባበር በውስጣችን የሆነ ክብር የሚባል ነገር ሰውኛ ስላለ ነው እያወራን ያለ ነው። አሁን ብዙ ጊዜ ተጠይቄያለሁ። ፓስፖርት ሳሳይኝ እዚህ ሀገር ላይ ሰዎች እኔ ፓስፖርት ለሰው አይሰጥም። ልንገራችሁ ባይ ዘ ወይ ፓስፖርታችሁን ኢቭን ለቅልቦች ምናምን ለምትልኩ ሰዎች ፓስፖርት ለሰው አይላክም። ለማንም ሰው ፓስፖርት የግል ፓስፖርት አይላክም። ዲት ኢዝ ዩር ኦን ፋክን አይደንቲቲ። እሺ የእናንተ አይደንቲቲ ነው። በዛ ፓስፖርት ሊሰራ ይችላል። ረቆ ሲሪየስ የሆነ ኢሹ ስለሆነ ነው። ፓስፖርታችሁ የእናንተ የራሳችሁ ነው። በእናንተ ፓስፖርት ፌክ ሊሰራ ይችላል። ሌላ ሀገር ሊሄድ ይችላል። ማንነታችሁን ሸጣችሁ ማለት ነው። የራሳችሁ እኔ ፓስፖርት እንኳን ለአንተ በጣም ለመወደው ለባለቤት እንኳን ፓስፖርቴን እንካሽጥና እንደዚህ አድርገው አይባልም። እዚህ ሀገር ፓስፖርት ማንም ሰው ፓስፖርት ፖሊስ መጥቶ በነገራችን እኔ አይዲ ነው እንጂ የሚጠይቀኝ ፓስፖርት አልጠይቅም። ፓስፖርት ራሱ እኔ ለፖሊስ እንኳን አልሰራም። ስለዚህ ብዙ እኛ ኢትዮጵያውያን በእርግጥ የሆነ ሳናቀው ድንበር ስለምንዘል እኔም ካልቸሩን ስለማቀው የተወለድኩበት አገር ስለሆነ አንተም ክፉ ሰው ብዬ ስለማንኩ እንጂ ምንድን የፈለግከው ሆነ እኮ እኔ አላሳይም አልኩ። ምንድን ነው የምታደርገው? እንደገና ማህሌት አይደል የምትለው መልሰህ ማህሌት ነው የምትለው። እኔ እኮ ምንም አልጨረስኩም እና ተባልኩ አይደል መጣሁ እኔ ጋር ቢያንስ አንቺና እኔን ያግባቡናል ብዬ የማስባቸውን መስፈርቶች አስቀመጥኩልሽ አይደለ? አንቺነትሽን ልለይ የምትለው እኔ 100% ከነምንሽም አለይሽም ብዬሻለሁ። ግን ሌላው ሰው እንዲለይ ካስፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ ይቁም ተብሎ ከታሰበ ወይ ፀጉርሽን አንስተሽ እንደዚሁ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለሁም ብለሽ ጠይቂያቸው። እኔ ሚውት ብቻ ነው የማደርገው፣ ከፈለግሽ አውርጂኝ። አንድ ሁለተኛ ፓስፖርት አሳይ አላሳይም። ሁለት እስኪ ከናያትሽ ቤተሰብሽን እና የተወለድሽበትን ቀን እንኳን ከፓስፖርትሽ ላይ እንትኑን ቁጥሩ ሳታሳይ አሳይኝ አልኩሽ። እሱን ማሳየት አትፈልጊም። ጠይ በአንቺ መሆን አለመሆንሽን እንዴት ነው ታረጋግጭልን? ጠይ በብለው ታረጋግጭልን? እንግዲህ እሱን ምን ታረጋግጭልን? እንደ ፍላጎት ታደርጊው ማለት ነው። እሺ ምን ታረጋግጭልን መሰለኝ? እኔ እኮ አሁን እኮ ያው የሚያገናኝ ሀሳብ አለን ብለህ ስላልክና ሀሳብህ እንደዚህ ከሆነ በፊትም እኔ አላሳይም። አሁንም እኔ ለእናንተ ብዬ እኔ ቅንድብ አልነቅርም ብያለሁ። በፊትም ቢሆን ገሌን እንደዚህ አይነት መጃጃል ውስጥ አልገባም አይደለሁም ብያለሁ። ግን ምንድን ነው የምታደርገው አንተ? ቁጭ ብያ ለፍሊተር ቁጭ ብለሽ እኔ ምንም የሰራሁት ስራ ስለሌለ ሰዎች መጥተው እንደዛ አይተው እንዲገመግሙኝ ምናምንም እራሱ እድል አልሰጥም። ማህሌት አደለሁም ነሽ ፓስፖርትሽን አምጪ። ከዛ ፓስፖርቴን ሳይሰጡ ይሄ እውነት እንደሆነ እንዳልሆነ በምን ይታወቃል? በማለቴ ከተቀየምሽ ሶሪ ይቅርታ ጠይቅሻለሁ። ለምን ጠራችሁኝ? የመጣሁት እንድንነጋገር ነው አይደል? አንዱንም መልሴን አልመለስሽልኝም። እየተነጋገርን ምን እንነጋገራለን? እንትን ስንት ወሬ ነው